ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዩንጓን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። በዛሬው ርዕሳችን ሂማን ኢንዲዩስድ ክላይሜት ቼንጅ ኢንዲኬተርስ ነው። ሰብአዊ የአየር ንብረት ለውጥ ወይም የአየር ጸባይ ለውጥ አክቲቪቲዎች ሂማን አክቲቪቲስ እና ኤንድ ግሎባል ዋርሚንግ ኤቪደንስ ነው። ኤቪደንስ መገለጫ ኢንዲኬተርስ ማለት ነው። አንትሮፖጀኒክ ኮዝ እዚሁ ጋር ርዕሱን እንትን ለማድረግ አንትሮፖሎጂክ ሚንስ ሂማን ሪሌትድ ማለት ነው። ሂማን ሪሌትድ ኮዝስ ከሰው ልጅ እንቅስቃሴ ጋር የተያያዙ ምክንያቶች። ሰው በራሱ አይደለም፣ ሰው ያን ያህል ጥፋተኛ አይደለም፣ የሚሰራው ነገር ነው ኮዝ የሚሆነው። በዚህ ምክንያት ሂማን ሪሌትድ ኮዝስ እንላቸዋለን፣ ወይም አንትሮፖጀኒክ ኮዝ። አንትሮፖጀኒክ ሚንስ ኢን አዘር ላንጉጅ ሂማን ማለት ነው። ዘ ፕራይመሪ ኮዝ ኦፍ ክላይሜት ቼንጅ ኦቨር ዘ ላስት ፊው። ዘ ፕራይሜሪ ነው። ዘ ፕራይሜሪ ሚንስ ዘ ሜይን ኦር ዘ ሜጀር ዋናው። ዘ ሜጀር ኮዝ ኦፍ ክላይሜት ቼንጅ ኦቨር ዘ ላስት ፊው ዲኬድስ ባለፉት 10 ዓመታት 30 ዓመት 20 ዓመት 40 ዓመት 50 ዓመታት ኢዝ አንትሮፖጀኒክ አክቲቪቲ ነው፣ የሰው ልጅ እንቅስቃሴ ነው። ሜይንሊ ዘ በርኒንግ ኦፍ ፎሲል ፊውልስ፣ በዋናነት ዘ በርኒንግ ኦፍ ፎሲል ፊውልስ። ፎሲል ፊውልስ ምናማን ናቸው? ኮል ማለታችን ነው። ኮል፣ ናቹራል ጋዝ፣ እነዚህ ፔትሮሊየም ጋዝ ኤንድ ዜር ሪዛልትስ ናቸው። ዘ አይፒሲሲ 2013 report states that it is extremely likely means probably 95%, with 95% probability that human influence has been the dominant cause of observed warming since the mid-20th century. ከ20th century ከ20ኛው ክፍለ ዘመን አጋማሽ ጀምሮ ወደዚህ እስከ አፕቱናው እስካለንበት ክፍለ ዘመን ድረስ 95 ከመቶ የሚሆነው የአየር ጸባይ ለውጥ የግሎባል ዋርሚንግ ምክንያት የሰው ልጅ እንቅስቃሴ ነው መሆኑን አረጋግጧል። ባጭሩ ሂማን ሪሌትድ ኮዝስ ኦር አንትሮፖጀኒክ ኮዝስ አር ዘ ፕራይሜሪ ኮዝስ። መነሻውን ያጎላልናል የታችኛው መረጃ። ዋናው መንስኤ ለክላይሜት ቼንጅ ለዓለማችን የአየር ንብረት ለውጥ ዋናው መንስኤ የሰው ልጅ ልዩ ልዩ እንቅስቃሴዎች ናቸው። ለምሳሌ እንደ በርኒንግ ኦፍ ፎሲል ፊውልስ የካርበን ጋዞች መቀጣጠል ወይም ደግሞ ኢንዳስትሪስ አካባቢ ጥቅም ላይ ማዋል ነው ማለት ነው። ከዚህ ጋር ተያይዞ ግሪን ሃውስ ጋዝስ እናያለን። ሂማን አክቲቪቲስ ኢጀክት፣ ይሄ ኮዝ ነው። ሂማን አክቲቪቲስ ኢጀክት ሚንስ መልቀቅ ነው። ቫስት ኳንቲቲስ ኦፍ ግሪን ሃውስ ጋዝ ሰቻስ ካርበን ዳይኦክሳይድ፣ CO2፣ ሚቴን፣ ናይትሮስ ኦክሳይድ ኢንቱ ዘ አትሞስፌር ወደ ከባቢ አየር። ካርበን ዳይኦክሳይድ ስትሮንግሊ አብዞርብስ ኢንፍራሬድ ራዲዬሽን። Carbon dioxide stays in the atmosphere for over 100 years, means long life አለው ማለት ነው። long life, which while methane and nitrous oxide last relatively shorter periods. Diagrammatically ብንገልጸው human activity assume this is the sun in relation to the earth ከመሬት ጋር ባላት ግንኙነት ፀሐይ ነች። assume this is the earth. መሬት ላይ የተለያዩ ኢንዳስትሪስ አሉ፣ ሂማን አክቲቭስ አሉ። የሰው ልጅ በሚሰራው አማካይነት ቢኮዝ ኦፍ ኢንዳስትሪያላይዜሽን ካርበን ኢሚሽን ነው። ኢሚሽን ኦፍ ጋዝስ። እነዚህ ወደ ከባቢ አየር የሚለቀቁት ጋዞች እነማን ናቸው? እንደ ካርበን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ፣ የናይትሮጅን፣ የካርበን፣ የሰልፈር ኦክሳይዶች እንዲሁም ሌሎች ናቹራል ጋዝስ አሉ። እንደምታውቁት ናይትሮጅን አለ፣ ሃይድሮጅን አለ፣ እሱን ኦክሲጅን። እነዚህ ጋዞች በሰው ልጅ አማካይነት መለቀቃቸው። ሌላ ደግሞ ዲፎሬስቴሽን ካቲንግ ኦፍ ትሪስ ዲፎሬስቴሽን የካርቦን ዳይኦክሳይድ መጠንን እንዲጨምር ያደርገዋል። ቢኮዝ ፕላንትስ ዩዝ ካርቦን ዳይኦክሳይድ ፎቶሲንተሲስ ቱ ፕሮዲስ ፉድ፣ ምግብ ለማዘጋጀት ይጠቀሙ የነበረውን ደኖችን ሲያጠፋ ሰው በአክቲቪቲው ደኖችን ያጠፋል። ኢንዳስትሪያላይዜሽን አለ እዚህ ጋር፣ ኢንዳስትሪ ነው አክቲቪቲው። ሁለተኛው አግሪካልቸር ነው አክቲቪቲው። ሶስተኛው ሴትልመንት እንደ ማይኒንግ። በዚህ ምክንያት ነው እያለን ያለ። መልእክቱ ግልጽ ነው። የሰው ልጅ በተዘዋዋሪ በሚያደርጋቸው እንቅስቃሴዎች አማካኝነት በአክቲቪቲዎቹ አማካኝነት ላይክ ኮምቢሽን ኦፍ ፎሲል ፊውልስ ሃይ አማውንት ኢሜንስ ሚንስ ቫስት ኳንቲቲስ ሚንስ ሜኒ ታውዘንድስ ኦፍ ቶንስ ኦፍ ካርቦን ዳይኦክሳይድ ማለት ነው። በቶን የሚለካ የካርቦን ዳይኦክሳይድ እና ሌሎች ጋዞች መጠንን ወደ ከባቢ አየሩ ለቋል። ሂማን ኢንፍሉዌንስ ኦን ዘ አትሞስፌር ይቀጥላል። የሰው ልጅ ተጽዕኖ በከባቢ አየር ላይ ነው። the atmosphere. Greenhouse gases are known as such because they trap heat. ኢፌክታቸው what is the effect of greenhouse gas means ተጽዕኗቸው የሚያደርጉት አክቲቪቲ they trap heat means
they trap heat ሙቀትን ማመቅ ነው and raise ሁለተኛው ስራ air temperature near the ground they trap heat weight in the atmosphere in the atom atmosphere ላይ ሂቱን ትራፕ ያደርጋሉ ተመልሶ የኤርዝ ግራውንድ ቴምፕሬቸር እንዲጨምር ያደርጋሉ acting like a greenhouse gas ይሄ ማለት ምን ማለት ነው ለምሳሌ ከፀሐይ የሚመጣው የፀሐይ ጨረር በቀጥታ ይገባል እዚህ ግላስ ውስጥ ይሄ ከባቢ አየር ነው አተም ነው አትሞስፌር ነው አብዛኞቹ ጋዞች የተወሰነ አማውንት ሪፍሌክት ይደረጋል ሪፍሌክሽን አብዛኛው ግን ሃይ ፍሪኩዌንሲ ሶላር ራዲዬሽን ሃይ ፍሪኩዌንሲ ስለሆነ ይገባል ወደ ከባቢ አየሩ ይገባል መሬት ከደረሰ በኋላ assume this is the earth መሬት ከደረሰ በኋላ መልሶ ሪፍሌክት ያደርጋል ይሄኛው ሪፍሌክትድ ሬይ ነው ሪፍሌክሽን ሪፍሌክትድ የሆነውን እንደ ካርቦን ዳይኦክሳይድ ዋተር ቬፐር ራሱ ሰልፈር ዳይኦክሳይድ እንደ ሚቴን CH4 ያሉት ጋዞች ትራፕ ያደርጉታል ትራፒንግ ስለዚህ ይሄ ነው ማለት ነው to trap means blocking the outgoing solar radiation ነው ከመሬት መልሶ ወደ ከባቢ አየር የሚንጸባረቀውን ፀሐይን መሬትን ካሞቀ በኋላ ይንጸባረቃል የሚንጸባረቀውን ይመልሱታል ማለት ነው ሪራዲየት ያደርጉታል ምን ማለት ነው ይሄ ይመለስና ወደ መሬት ይመጣል this is radiation ወደ ስፔስ መሄድ ይሄ towards ስፔስ ነው ወደ ስፔስ መሄዱን ይቀርና ተመልሶ መሬትን እንዲያሞቅ ያደርጋል ስፔሻሊ ሌሊት ላይ የፀሐይ ብርሃን ስለሌለ መሬት ሙቀቷን ስትለቅ ትቀዘቅዛለች የፀሐይ ጨረር ስለሌለ ከባቢ አየሩ ከመሬት ሲቀበል የዋለውን ሙቀት አምቆ ነው የሚይዘው እነዚህ ግሪንሃውስ ጋዞች ደግሞ ያምቁለታል ልክ እናንተ ስተኙ ብርድ ልብስ እንደምትለብሱት ያምቁለታል ማለት ነው ዱሪንግ ዘ ናይት ታይም ስለዚህ መልሶ ከባቢ አየሩ መሬትን ያሞቀዋል ያ ኢፌክት ምን ይባላል ግሪንሃውስ ጋዝ ይባላል በመኪናም ምሳሌ መስጠት ትችላላችሁ ብዙ ጊዜ የመኪና መስታወቶች መኪና ውስጥ ገብታችሁ መስታወቶቹን ብዘጉ የፀሐይ ጨረሩ የውጭኛው የከባቢ አየሩ ሙቀት ይገባል እናንተን ያለባቸዋል ለምንድን ነው የሚሆነው ጨረሩ በመስታወቱ መግባት ይችላል ሶላር ይሄ ኢነርጂው ሂት ኢነርጂው መልሶ መውጣት ግን አይችልም ስለማይወጣ ጋቢና ውስጥ ወይ መኪና ውስጥ በጣም ይሞቃቸዋል ማለት ነው እሱ ነው ግሪንሃውስ ኢፌክት ናቹራሊ ኦከሪንግ ግሪንሃውስ ጋዝ በተፈጥሮ የሚከሰቱ ያሉ ከባቢ አየሩ ላይ ያሉ ግሪንሃውስ ጋዞች አሉ if absent earth's average temperature would be 33 degree centigrade or less ይቀንሳል ነው ቫይታል ናቸው ነው however እዚህ ጋር በሙሉ ወንጀለኛ እናረጋቸውም ተማሪዎች ግሪንሃውስ ጋዞችን ሌላም ተጽዕኖ አላቸው ለምሳሌ ማፈናቸው ጥቅምም አለው ማፈናቸው ቴምፕሬቸሩ ባለበት እንዲቀጥል ለምሳሌ በአዲስ አበባ ትይዩ ያለው ከባቢ አየር ጋዞች ማፈናቸው ሙቀቱ የበለጠ ወደት እንዳይቀንስ ያደርጋል በጣም ማፍነውት መጨመራቸው ነው እንጂ ጉዳት ሳማው በተወሰነ መልኩ አፍነው የመሬት መጠን ሙቀት ባላንስ አድርገው መቆየታቸው ኢምፖርታንት ሶ ይሄ ፖዚቲቭ ሳይድ ነው ማለት ነው the problem is the increase in due to human activity the problem with ማለት ነው the problem with greenhouse gas ከግሪንሃውስ ጋዞች ጋር የተያዘው ችግር ምንድነው በሰው ልጅ እንቅስቃሴ ምክንያት መጠናቸው መጨመሩ ነው እንጂ በተፈጥሮ ያለው የካርቦን ዳይኦክሳይድ መጠን የሚቴን መጠን የሰልፈር ዳይኦክሳይድ መጠን የዋተር ቬፐር መጠን ጤናማ ነበር ማለት ነው የሰው ልጅ ግን መጠኑን በመጨመሩ ምክንያት የመሬት መጠን ሙቀት እንዲጨምር አድርጓል የሚቀጥለው ከሂማን ኮዝ ጋር የተያዘው ላንድ ዩዝ ቼንጅ ነው ቃሉ እንደሚያመለክተን ላንድ ዩዝ አጠቃቀም ነው የመሬት አጠቃቀም ለውጦች ነው ላንድ ዩዝ ቼንጅ የሚያመለክተን so what is changed ለምሳሌ ፎሬስት የነበረው መሬት ወደ ፋርምላንድ አብዛኛው የኢትዮጵያ አካባቢዎች ደቡብ ኢትዮጵያ ኦሮሚያ አማራ ብዙ አካባቢዎች የዛሬ 100-200 ዓመታት በደን የተሸፈኑ እንደነበሩ መረጃዎች ያሳያሉ ይሄ ነው ሩራል የነበረው ግራስላንድ የነበረው ሩራል ግራስ የነበረው ወደ አርባን ላንድ ወደ ከተማ ወደ አርባን ላንድ በቀየሩት ይሄ ላንድ ዩዝ ቼንጅ ይባላል የመጀመሪያው ላንድ ዩዝ ቼንጅ ስለዚህ ዲፎሬስቴሽን ነው አክቲቪቲው ዲፎሬስቴሽን ካቲንግ ትሪስ ነው ካቲንግ ትሪስ አድስ ካርቦን ዳይኦክሳይድ ይጨምረዋል ነው አድስ means increase back into the atmosphere when trees are cut or burned decayed ሲቃጠሉ ወይም ሲጨፈጨፉ ሲጠፉ reduce evaporating cooling ከእጽዋት አሁን የእጽዋትን ስራ ማወቅ ነው እዚህ ላይ ተማሪዎች የእጽዋትን ባህሪ ማወቅ ነው
የእጽዋት ባህሪ አንደኛ ፎቶሲንቴሲስ ያካሂዳሉ። ፎቶሲንቴሲስ ሚንስ ሂት ፕላስ ካርቦን ዳይኦክሳይድ ፍሮም ዘ አትሞስፌር ወተር ፍሮም ኤንድ ሚነራል ፍሮም ዘ ሩት ነው። ስለዚህ እነሱ ጠፉ ማለት የካርቦን ዳይኦክሳይድ መጠን እንደጨመረ ይቆያል ማለት ነው። ምክንያቱም ቢኖሩ ኑሮ ለፎቶሲንቴሲስ ይጠቀሙበት ነበር። ሌላው ደግሞ ፕላንትስ ኢቫፖሬሽን ነው። ኢቫፖትራንስፓይሬሽን ነው። ከእጽዋት ቅጠሎች ወይም ደግሞ ከእጽዋት አካላት ውሃ ይተናል። ውሃው ወደ ከባቢ አየሩ በመትነኑ ምክንያት የከባቢ አየሩ ኮምፖዚሽን የውሃ መጠን ይቀንሳል እነሱ ሲጠፉ። በሁለት መልኩ አማውንት ኦፍ ወተር ቬፐር ይቀንሳል። ይሄ ሞይስት እንዳይሆን በቃ ሞይስት ሂሚዲቲ የእርጥበት መጠን በከባቢ አየር እንዳይኖር ያረጋል የእጽዋት መጨፍጨፍ። ሌላው ደግሞ ፎቶሲንቴሲስ ቢጠቀሙ ኑሮ ሊቀንስ የሚገባው የካርቦን ዳይኦክሳይድ መጠን እንዳለ እንደጨመረ እንዲቀጥል ያደርጋል ማለት ነው። ሁለተኛው ዴዘርቲፊኬሽን ነው። ፍሮም ኦቨርግሬዚንግ ነው። የሰው አክቲቪቲ ይሄ ነው። አክቲቪቲው ኦቨርግሬዚንግ ነው፣ ልቅ ግጦሽ ማለት ነው። ካልቲቬሽን ይሄ እርሻ ነው። ቼንጅስ ዘ ሪፍሌክቲቭ አልቤዶ ኦፍ ዘ ሰርፌስ ነው። አልቤዶ ሚንስ አማውንት ኦፍ ሪፍሌክሽን ዲቫይድድ ባይ ሪሴፕሽን ነው። የመሬት ክፍል ከፀሐይ ካገኘው የሙቀት መጠን የተወሰነውን አብዞርብ አድርጎ የተወሰነው ሪፍሌክት ይሆናል። ስለዚህ ለምሳሌ ጫካ ብዙ አያንጸባርቅም፣ አብዞርብ ነው የሚያደርገው። ውሃ፣ ውቅያኖሶች አብዞርብ ነው የሚያደርጉት ሶላር ኤነርጂን። መሬትና ሶይል አለቶች፣ ቤቶች፣ ይሄ የተገነቡ አስፋልቶች አልቤዶቸው ከፍተኛ የማንጸባረቅ አቅም ማለት ነው። ዘ ካፓሲቲ ቱ ሪፍሌክት ኢንካሚንግ ሶላር ራዲሽን ባክ ቱ ዘ አትሞስፌር ነው። አልቤዶ ጨመረ ማለት ከባቢ አየሩ በጣም ሞቀ ማለት ነው። ሌላ ሂማን ኢንዲዩስድ ኤሮሶልስ ነው። ይሄ ከሰው ልጅ እንቅስቃሴ ጋር የሚፈጠሩ ከፋክተሪ የሚወጡ ፓርቲክሎች አሉ። አመድ ብናኝ ነገሮች፣ አውቶስ፣ እርሻ ሲታረስ፣ መንገዶች ሲሰሩ የሰው ልጅ መሬት ላይ በሚያደርገው እንቅስቃሴ ወደ ከባቢ አየሩ የሚጨመሩ ኤሮሶልስ አሉ። ደስት ፓርቲክልስ ማለት ነው። ደስት ፓርቲክልስ and they can cause net cooling of surface air during day by reflecting sunlight energy። እነዚህ ደግሞ ኤሮሶልስ ወደ መሬት ይመጣ የነበረን የፀሐይ ጨረር አንዳንዴ ሪፍሌክት የማድረግ ባህሪ ያላቸው፣ ከዛ ውጤቱ ኩሊንግ ይሆናል ማለት ነው። ሶ ቢኮዝ ኦፍ ሂማን አክቲቪቲ እዚህ ጋር የምንረዳው በሰው ልጅ እንቅስቃሴ ምክንያት፣ በሰው ልጅ በራሱ አይደለም፣ በሚያደርጋቸው የኢንዱስትሪ፣ የአግሪካልቸር፣ የማይኒንግ አክቲቪቲዎች፣ የኢንዱስትሪላይዜሽን፣ የአርባናይዜሽን አክቲቪቲዎች አማካኝነት የከባቢ አየሩን ባህሪ እንዲሁም የአየር ንብረትን አፌክት ያደርጋል። ሁለተኛውና ዋናው የዕለቱ ትምህርት ነጥባችን ኢንዲኬተርስ ነው። ኢንዲኬተርስ ኦፍ ግሎባል ዋርሚንግ ሚንስ አመልካቾች ነው። ኢንዲኬተርስ ኢንዲኬተር 1፣ ኢንዲኬተር 2፣ ኢንዲኬተር 3 እናያቸዋለን። ዘ ዋርሚንግ ትሬንድ ኢዝ ሪል ነው። ዋርሚንግ ትሬንድ ዓለም እየሞቀ መምጣቱ እውነት ነው። ሪል ሚንስ ትሩ ነው። ዊዝ ግሎባል አቨሬጅ ሰርፌስ ቴምፕሬቸር ራይዚንግ አባቭ 1 ዲግሪ ሴንቲግሬድ ሲንስ ሌት ከ19ኛው ክፍለ ዘመን መጀመሪያ ጀምሮ በአማካኝ የዓለም የመጠነ ሙቀት በ1 ዲግሪ ሴንቲግሬድ እየጨመረ ነው። ሶ ሪል ነው። ግሎባል ቴምፕሬቸር መጨመሩ እውነት ነው። እውነት ከሆነ ምንድን ነው ማመልከቻው ነው። አዘር ኢንዲኬተርስ ኢንክሉድ ዲክሪዚንግ ግላሽየርስ በዋልታዎች አካባቢ ወደ ሰሜን ሩሲያ ወርልድ ማፕ ላይ ጉግል አድርጋችሁ ማየት ትችላላችሁ። እነዚህ ወደ ዋልታው የተጠጉ አካባቢዎች በበረዶ ግግር የተሸፈኑ ናቸው። እስከ 6 ወር ድረስ ዊል ቢ ከቨርድ ባይ ግላሽየርስ። የእሱ መጠን እየቀለጠ ነው። በረዶ እየቀለጠ የውቅያኖስ ወለል እየጨመረ ነው። እሱ ነው የሳይንሳዊ መረጃው። ስቲድሊ ራይዚንግ ሲ ሌቭል ሚንስ ስቲድሊ ኮንቲኒየስሊ ነው። ኮንቲኒየስሊ በቀጣይነት እየጨመረ ነው የሲ ሌቭል። ሎንገር ግሮዊንግ ሲዝንስ ሚንስ እጽዋት ሊደርሱ በቅለው ለምሳሌ ግሮዊንግ ሲዘን ኤግዛምፕል 3 መንዝስ ጤፍ፣ ስንዴ ኢትዮጵያ ውስጥ አብዛኛው የአየር ንብረት ክልል ላይ በ3 ወራት ውስጥ ይበቅላል፣ ያድጋል፣ ያፈራል፣ ሃርቨስት ይደረጋል፣ ይሰበሰባል። ይሄ ግሮዊንግ ሲዝን ይባላል። ሶ ሎንገር ግሮዊንግ ሲዝን ሀፕን እያደረገ ነው ማለት ነው፣ እየተከሰተ ነው። ትምህርታችን ለመከለስ የሚረዱን ጥያቄዎች አብረን እንስራ ተማሪዎች። የመጀመሪያው which human activity is primary source of increased carbon dioxide concentration? የትኛው የሰው ልጅ አክቲቪቲ ዋነኛው 70-80% አስተዋጽኦ የሚያደርገው የካርቦን ዳይኦክሳይድ ክምችት መጠን መጨመር የትኛው ነው? along with burning of fossil fuels ከፎሲል ፊውል
መቃጠል ጋር ተያይዞ ኤ ኢሪጌሽን ቢ ወተር ሃርቨስቲንግ ኢዝ ኮሌክቲንግ ወተር ነው ሬን ወተርን በመሰብሰብ ለኢሪጌሽን መጠቀም ነው ዲፎሬስቴሽን ፕላንቲንግ ትሪስ ነው ፕላንቲንግ ስለሆነ ይሄ በጎ ነው እንጂ አሉታዊ ተጽዕኖ የለውም ዲፎሬስቴሽን ግን ከቲንግ ትሪስ ነው ከቲንግ ትሪስ ካርቦን ዳይኦክሳይድ ኮንሰንትሬሽን እንዲጨምር ያደርጋል ምክንያቱም ፎቶሲንቴሲስ አይኖርም አንድ ሁለተኛ ደግሞ ኤቫፖ ትራንስፓይሬሽን አማውንትን ይጨምራል ሶ መልሳችን ሲ ነው ማለት ነው አኮርዲንግ ቱ አይፒሲሲ እንደ አይፒሲሲ ገለጻ the fifth assessment report the likelihood probability ማለት ነው ይሄ liquid probability that human influence has been dominant cause of warming since the mid 19th century is classified as ምን ተብሎ ይወሰዳል ነው እንደ አይፒሲሲ ሪፖርት አምስተኛው አሰስመንት ሪፖርት የሰው ልጅ ተጽዕኖ ዋነኛው ዶሚናንት ከላይ ያለየነው ቃል ነው ሜጀር ማለት ነው ዋናው ማለት ነው ዋናው የግሎባል ዋርሚንግ ምክንያት የሰው ልጅ እንቅስቃሴ መሆኑን የትኛው ነው ላይክሊ 60 ሶ ኦብቪየስሊ ኤክስትሪምሊ ላይክሊ ነው ምን ያህል ነው ፕሮባቢሊቲ ነው እየጠየቀን ያለ እጅግ ከፍተኛ እድል አለው ነው 95% የሚሆነውን የግሎባል ዋርሚንግ እና የክላይሜት ቼንጅ ውጤት ምክንያት የሰው ልጅ እንቅስቃሴ ነው የሚለው ሳይንቲስቶቹ የተስማሙበት ስለሆነ the liquid or the probability is 95% and above ሶስተኛው ጥያቄ compared to other major greenhouse gases mentioned እስካሁን ከተጠቀሱት ይሄ ቴክስቶች ላይ ከተጠቀሱት ከዋናዎቹ የግሪንሃውስ ጋዞች መካከል ሲወዳደር ሚቴን ናይትሮስ ኦክሳይድ ጋር ሲነጻጸር how long does carbon dioxide stay in the atmosphere carbon dioxide ጋዝ አደገኛነቱ አየርን ይሄ ከመሬት የሚንጸባረቅ ቴሬስትሪያል ራዲዬሽን ትራፕ ማድረጉ ማፈኑ ብቻ አይደለም ለብዙ አመት ነው የሚቆየው ሶ ሎንግ ላይፍ አለው ሎንግ ላይፉ ደግሞ በአመታት ነው ኦቨር 100 years መልሳችን ሲ ነው ማለት ነው how long ይቆያል ምን ያህል ይቆያል ነው የዛሬውን ትምህርታችን በዚህ እናጠናቀቃለን ተማሪዎች በሚቀጥለው እስከምንገናኝ ደህና ሁኑ